የኔ ህይወት ያላንቺ አይደምቅም ባዶ ነው። ስም የለኝም እኔ ከጠሩ ባንቺ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ትናንትና ሀይሚዬ ከሐዋሳ መታ ብሩኬን ፕራንክ አድርጋው መጨረሻ ላይ እንዴት ትቷቸው እንደሄደ መኪናው እንዴት እንዳሽከረከረው በጣም ተናዶ ስሜታዊ ሆኖ እንዴት እንደሄደ አይታችሁታል ሁላችሁም። ዛሬ በብሩኬ ቤት ያው ተከስተው ሰርተው ነበረ። ያው ብሩኬ እንደተከፋ ነው ቤተሰብ። በነገራችን ላይ ፊቱ ላይ ያስታውቃል። አንዳንድ ሰውን ፊዚካሊ ከውስጡ ላይ ሲከፋ ከውስጡ ላይ ሲከፋ እውነት ለመናገር ፕራንክ አለመሆኑን ያወቅኩት አንደኛ ትናንትና ከፍፄ ጋር ሲሰሩት የነበረው በቃ አይታችሁ ከሆነ ቪዲዮ ላይ ምንም ፕራንክ እየተደረገ አልገባም። እሱ ሐዋሳ ስለነበረች ትመጣለች ፕራንክ ታደርገኛለች ብሎ አልጠበቀም እና ዛሬም በጣም እንደተሰማው እንደከፋው ነው። አይታችሁት ከሆነ ፊተ ገጹ ምንም ሊፈካ ሊስቅ አልቻለም። በጣም ክፍት ብሎታል። ለማንኛውም ፍፄና ሀይሚ ያሰቡት ሌላ የሆነው ሌላ ነው እና እሱን ያው ፕራንክ አድርገው ሰርፕራይዝ ሲያያት ደስ ይለዋል ብለው ነው ያሰብነው ነው ያሉት። ሶ ተመካክረው ሀሳቡን ግን በአንደኛ ደረጃ ያመጣው ፍፄ እንደሆነ ተናግራለች። እሱ እንዳውም ከዛሬ ቪዲዮ ላይ ምን ነክቶኝ ነው ማለት እዚህ ደረጃ ላይ ይደርሳል ብዬ አላስብም። አንዳንዴ በነገራችን ላይ በህይወታችን አንድ ሰው ያስደስተዋል ብለን የምናደርገው ነገር ተቃራኒ ይሆናል። ይህም እንደዛው አንዳንዴ ፕራንክ የሚደረግ ነገር በነገራችን ላይ በጣም አስተማሪ የማዘል ነገር አለው። በህይወታችሁ ስትኖሩ አንድ ሰው ይሄ ነገር ያስደስታችኋል ብላችሁ በራሳችሁ ህይወት ስትኖሩ ማለት ነው ያስደስተዋል ወይም ያስደስታታል ብላችሁ ወይም ቤተሰብ ወንድም እህት ሊሆን ይችላል። ግን ያ ነገር ተቃራኒ ሆኖባችሁ አያውቅም? ቤተሰቦች እኔ በራሴ በግሌ በጣም ሆኖብኝ ያውቃል። እና ያ ነገር ነው የሆነው። ሀይሚ ታስራለች ብትባልም ግን ድንገት ሲያያት እሱ ደስ እንደሚለው ፕራንክ ማለት ደስ ብቻ ስሜቱ በጣም ደስ ይለዋል ብለው ነበር ያደረጉት እና ያው እንደጠበቁት አልሆነም። ምክንያቱም በጣም ተናዶባቸው አይታችሁታል። መኪናውን ራሱ እንዴት ታቷቸው እንደሄደ ማለት ነው። እኔ ራሱ አሁን በሩን እጃቸው ላይ ዘጋው እያልኩ ነበርና እንግዲህ ዛሬ ሀይሚዬ ተንበርክካ ይቅርታ ጠይቀዋለች። እሱ ግን ይቅርታ ተንበርክካ እንድጠይቅ አልፈለግም። ሲጀመር እንድትመረከክ ጉንብስም እንድትል አልፈለግም። እንደምታዩት ጉንብስ ብሎ ነው ቀና እያደረጋት ያለው ማለት ነው እና አንዳንዴ እኔ አሁን ይሄ ብሩኬ ምክንያቱም እሱም ብዙ ፕራንክ ስለሚያደርጋት ያው በሰዓቱ ደንግጦ ሀይሚ ጋር ምን ያህል ቦታ እንዳለው አንዳንዴ በምትወዱበት ሰዓት ሰው ስትፈተኑ ከባድ ነው። ምክንያቱም እሱ ከመውደዱ የተነሳ ነው። ምክንያቱም ከባድ ችግር ገጠማት ብሎ ደንግጦ ስለነበረ እንዴት በዚህ በከባድ ፕራንክ በማይደረግ ነገር እሷ ሌላ ሀገር ሂዳ እሱ እንዴት ፖሊስ ጣቢያ ናት ይለኛል። ይሄ ነገር እውነታዊ ነገር ስለሚሆን በጣም አስደንጋጭ ነገር ነውና እንዴት እንዲህ ያደርጋሉ ብሎ ይመስለኛል የተከፈው ይሄን ያህል የተሰማው ማለት ነው። እና በጣም ስለሚወዳት በጣም ቦታ ስላለው ነው። በጣም ስለሚወዳት አንዳንዴ የማትወዱት ሰው ምን አገባችሁ ኬል ላይ ይሰጣችሁ ይችላል። በጣም የምትንሰፈሰፉለት ሰው ኢቨን ራሱ ገና በሀሳብ ራሱ ወይም ሲቀርባችሁ ወይም የሆነ ቦታ ሄዶ ሲቀርባችሁ እንደዚህ ይህንን ነገር ገጠመው እንዲህ ብላችሁ የምታስቡበት ገና ሳይድ ገጥሞ የምሰጉበት አጋጣሚ ያለና ያ ነገር ስላለ ሆን ገጥሟታል ሲላት በጣም ለሱ ከባድ ፈተና ነበርና ቻሌንጁ በጣም ከባድ ስለነበረ ለዛ ይመስለኛል የከፈው ነሀይምም እኔ እንደዚህ ማድረግ አልነበረብኝም እሱን ማስደሰት ሲገባኝ አስከፍቼዋለሁ፣ ጥፋተኛ ነኝ እና ይቅርታ ምክንያቱም በሱ ቦታ ቢሆንም እኔ ሊከፋኝ ይችላል ብላ ያው እንደምታዩት ጥፋቷን አምና ይቅርታ ተንበርክካ ይቅርታ ጠይቀዋለች ማለት ነው። እንግዲህ እንደምታዩት እንደውም መጀመሪያ ፓርት ላይ ነው ያስገቡትና ግን እንዲያም ብሎ ማለት ነው እሱ ፈካ ሊል አልቻለም። ማለት በጣም እንደተሰማው ታውቃላችሁ። ብሩኬ ምንም አይነት ነገር መጥፎ ነገር ከአንደበቱ አይወጣም። እስከ ዛሬ እስከምናውቀው ድረስ ተመልካች የሆነ ነገር ሲደርስበት ትቶ ነው የሚሄደው እንጂ የሆነ መጥፎ ነገር ተናግሮ ምናምን አይደለም። እኔ ብዙ ጊዜ ፕራንክ ታደርገዋለች እሷ የሆነ መጥፎ ነገር አይናገርም። ትቶ ነው ነገሮችን ለማብረድ ትቶ ነው የሚሄደው እና ትናንትም እንደዛ ነው ያደረገው። ብዙ ጊዜ በተደጋጋሚ አይቼዋለሁ እና በጣም ደስ የሚል ጸባይ ነው። እውነት ለመናገር ነገሮች እስከሚበርዱ አንድ ነገር አያስችለንም። ይሄ ወጣ ብለን ወይም ደግሞ ታገስ ብለን ብንተወው ያ ነገር በርዶ ስንመለስ ተረጋግተን አስበን አስተውለን ይሄ ነገር መሆን አለበት የለበትም፣ ይህን ማለት የትክክል ነው ምናምን ብለን አገናዝበን ነገሮቹን አመዛዝነን እንመለሳለንና ምርጥ ሀሳብ ነው ብዬ ነው እንደራሴ የማስበው። ግን
ዩቱበር እስከሆናችሁ ድረስ አንተም ፕራንክ ታደርጋታለህ፣ ሀይሚም እንደዛው ፕራንክ ታደርጋለች። ይሄ መከፋት ያለ ነው። ግን ሀይሚና ብሩኬ መቼም እንትን እንደማይሉ ታውቃላችሁ። ግድ ነው እንግዲህ አንተም ወደፊት ብዙ ፕራንክ ያረጋታል ብሩኬም፣ ሀይሚም እንደዛው ብዙ ፕራንክ ታደርገዋለች እና በመሀል የማይሆን ያልጠበቃችሁት ነገር ሲያጋጥማችሁ በፕራንክ ላይም ውስጣችሁ ይከፋል። ግድ ነው ይቀጥላል ማለት ነው። ብሩኬም አሁን ታያላችሁ ይበቀላታል ሀይሚን ማለት ነው። ለማንኛውም ይቅርታ ብለዋለች። መጨረሻ ላይ ግን እንሂድ ብሎ አይታችሁ ከሆነ እቅፍ አድርጓት ነው አብረው የሄዱት። ነገ በቃ ምንም ጥርጥር የለውም ደህና ይመጡልናል ማለት ነው። ሲጀመር እስካሁንም ምንም አልሆንም፣ ያለ ነው ፕራንክ ነው፣ ግድ ነው ማለት ነው። ያው ብሩኬ እንዳጋጣሚ ሆኖበት ተከፋ ቅር አለው እንጂ። ለማንኛውም ቤተሰቦቼ መጨረሻ ላይ ፓርት ራሱ የጋበዛት ሙዚቃ ማለት ነው አንቺን ደስ ይበልሽ እንጂ እኔ እንደፈለግኩ ልሁን፣ ብቻ አንቺን አይክፋሽ፣ እንደፈለግሽ ኑሪልኝ፣ ደስ ብሎሽ ነው እንድትኖር የምፈልገው የሚል ሙዚቃ በጣም አንጀት የሚበላ ሙዚቃ ነበረ የሚያስገቡት። በነገራችን ላይ ከኢትዮጵያ ከሚሰሩት ቪዲዮ ጋር ይለይ እንትን አብሮ ይሄዳልና በጣም ደስ የሚል ነበር። ለማንኛውም ቤተሰብ ቪዲዮን ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።